አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ወደ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልহামዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ሀይቅ ከተማ የሚሄድ የቤት እቃ መፈረሻ እንዲሁም አልጋና ቲቪ ስታንድም አላት። ቪዲዮውን ከመጨረሻ ላይ ቀጥልላችኋለሁ ማለት ነው። 165515 ብር የፈጀ የቤት እቃና መፈረሻ አላት ማለት ነው። በጣም የሚያማምሩ እቃዎች ነው የተገዛላት። እያንዳንዱን ዝርዝሩን ማሳወቃችሁ ይሆናል። እናንተ ሼር ላይክ እያደረጋችሁ አበረታቱኝ። ከዛ ለምንድነው ማትመልሺው ትሉኛላችሁ። እቃ ሲገዛ ተውሎ ከዛ የግል ህይወት ይኖራል፣ ብዙ ነገር አለ። በመንችለው ባቅማችን ያክል ነው ምንሰራው። ለዛ ነው ያው የሰው ልጅ መቼም አላህም የፈቀደው ባቅማችሁ ልክ ስሩ ነው ያለው። እና 50 ቴክስት ሲመጣ 50ውንም በቀን መመለስ አይቻልም። አንድ ቴክስት ቢያንስ ከ10 ቀን እስከ 20 ቀን ሊፈጅ ይችላል። አንድ ሰው ያኔ በአንድ ቀን የሚመጣው ቴክስት ማለት ነው አንድ ወርም ሊፈጅ ይችላልና ለዛ ነው ለሌላ አይደለም አላችኋለሁ። ሀባይብ እንግዲህ እንደተለመደው እዚህ ጋር ሱፍራ ባለኳሱ 1100 ብር አሰርችላታለሁ። ሌላ አንድ ደርዘን ሲኒ ኳሊቲ 3200 ብር እንደምታዩት በጣም ነው የሚያምረው። ረከቦ 3700 ብር ገዝቼላታለሁ ማለት ነው። ሲኒው ግማሽ ደርዘን እዛ በካርቶን አለ አሳያችኋለሁ። አይብ ግማሽ ደርዘኑ ሲኒ ይሄ ነው ማለት ነው። ይሄ ከካርቶኑ የወጣው እንደዚህ ሆኖ አንድ ደርዘን ይሆናል። ከዛ ሱፍራውም እንደዚህ የሚያምር ነው። ይሄ 1100 ብር ነው። ረከቦት የጅማ ረከቦት 1800 ብር የሚያምር ከለር ነው። ቆንጆ ቡኒ ጠቆር ያለ ቡኒ በጣም ነው የሚያምረው። እዚህ ጋር እንደምታዩት ይሄ ወጣ ስላለ ነው እሱን ያላወጣሁት። እስከነ ላስቲኩ የሚቆይ ከሆነ እንደታሸገ ቢቀመጥላችሁ ይሻላል በሚለው ነው እኔ ሁሉንም እዛው መላልሽ ቋጣጥሬ የምልከው ማለት ነው። አይብ እዚህ ጋር የውሃ ኮምፕሌት 2500 ብር፣ ኒኬል ኩባያ አንድ ደርዘን 1140 ብር፣ አንድ ፍሬ በ95 ብር ሂሳብ፣ ትሪ 1420 ብር፣ ይሄኛው 370 ብር፣ ይሄ 450፣ ይሄኛው ደግሞ 600 ብር ገዝቼላታለሁ ማለት ነው። ከዛ እዚህ ጋር ደግሞ የሳምቡሳ መዳመጫ 600 ብር፣ እዚህ ጋር ለህፃን ልጅ መጫወቻ እንደረሻ አደራ ብላኛለች። ይሄንን 450 ብር ነው የገዛውላት። ከዛ እዚህ ጋር ደግሞ የሾርባ ማግ ግማሽ ደርዘን 1000 ብር ገዝቼላታለሁ። ሁሉም አንድ አይነት ከለር ነው በኮፊ ሆኖ ጥቁር ማለት ነው። ከዛ እዚህ ጋር ደግሞ አንድ ደርዘን የቁርጥ ሰሃን ባለ 140 ብር ማለት ነው። ይሄ 1680 ብር ይመጣል ደርዘኑ፣ አንዱ በ140 ሲባዛ ማለት ነው። እዚህ ጋር ደግሞ ፓርቲሽን አለ። ፓርቲሽን 1400 ብር። እዚህ ጋር ሰርቪስ አላት የማይካ ሰርቪስ 700 ብር ነው እንደምታዩት ማለት ነው። የፈንዲሻ ሰሃን 450 ብር። እዚህ ጋር የምግብ ሱፍራ ወርቃማ በሲልቨር ነው። ይሄንን 275 ብር 1 ሜትር ማለት ነው። ያስቤዛ 9 ፒስ 2800 ብር። እናት መፍጫ 1650። የሻይ ብርጭቆ 1 ደርዘን 950 ብር። የውሃ ማሞቂያ ሱታይ 2000 ብር። ከዛ እዚህ ጋር ደግሞ የውሃ ብርጭቆ 5 ማዕዘን 1 ደርዘን 1200 ብር። የውሃ ጆክ ከነ 6 ኩባያዎቹ በወርቃማው ሲልቨር ነበር ያለች። ሲልቨር ከጠፋ ቆየ። ይሄ 2800 ብር ከነ 6 ኩባያዎቹ ማለት ነው። 2 ሊትር በራድ 800 ብር እና ወርቃማ ሜክሲ ፔርሙስ ነው። ፔርሙስ 2200 ብር 2 ሊትሩ ይሄ ማለት ነው። ወርቃማ በቀይ ማለት ነው። ይሄንን እንዲሁም ደግሞ ይሄኛውን በራዱን 800 ብር። ደግሞ ማዕደን ትልቁ አለ። ማዕደን 2400 ብር ትልቁ። እዚህ ጋር መጥበሻ 28 ቁጥር 1700 ብር። እዚህ ጋር ደግሞ መከተቻ 1500 እና ቢላዋ 550 ብር። ሀገረኛ ቢላዋ ለሽንኩርት የሚሆን 2 ገዝቻለሁ 500 ብር ሁለቱ። ጭልፋ አንድ ጭልፋ 250። የሻይ ማንኪያ 100 ብር። ሹካ ደርዘን 300 ብር። የሾርባ ማንኪያ ደርዘን 300 ብር። ሌላው አነስ ያለ ጭልፋ ብላኛለች 300 ብር ነበር ያለችኝ ግን አላገኘሁም። ይሄ ባለ 450 ብር ነው።
ወፈር ያለ ደንደን ያለ ነው እዚህ ጋር የቁርጥ ማቅረቢያ ትልቁ 450 ብር ይሄንን እንዲሁም ይሄንን ደግሞ ጣፍቶ በግድ ነው ያገኘሁት ይሄ ዋጋው 300 ብር ይሄንን የሽንኩርት ሸፍ 600 ብር እዚህ ጋር 3 ዶሮ ሴኔጋል ብረት ድስት 2600 ይሄኛው ደግሞ 2 ዶሮ 2000 ብር አንድ ዶሮ ደግሞ 1600 ብር ሴኔጋል ብረት ድስት ያው ጨምሮ ነው የዛሬ 2 አመት እንደዚህ ነበር እያላችሁ ነው ኮሜንት ላይ በነገራችን ላይ ከዛሬ 2 አመትም አልፎ ይሄ ስንት ነበር ይሄ 1400 ብር ነበር ስገዛላችሁ የነበረው እኮ አሁን ይሄ 2600 ብር ሆነው ማለት ነው ይሄን ሁለት ነበረ እና አሁን ሁሉም ነገር ጨምሯል ማለት ነው ለዛ ነው እንደዚህ ስመጣላችሁ የዳቦ ማብኪያ 350 ብር ይሄ ክዳን ያለው እና ሮቶ 350 ሊትር እቃው መረታተቢያ የሚሆን 3000 ብር ምጣድ ኤሌክትሪክ ምጣድ ኮሜዲ ነው ያለው ይሄንን ደግሞ 9000 ብር ነው ያሰራውላት ማለት ነው ሞሰብ አለ ከነዳንቴሎቹ ማለት ነው ይሄ የትሪዳንቴል ነው የትሪዳንቴል 600 ብር ይሄንን ከዛ የረከቦት ዳንቴል 200 ብር ሞሰው የሞሰቡም 600 ብር ነው በጣም ነው የሚያምረው ሞሰቡ ለብቻ 2700 ብር ነው እንዳትሉ ከነዳንቴሉ ስላችሁ የዳንቴሉ ዋጋ ብቻ የዚህኛው ብቻ እንዳይመስላችሁ ብዬ ነው ማነው አንድ ላይ እንዳይመስላችሁ ብዬ ነው እና ሞሰቡ 2700 ብር ነው የህል ሰፌድ እንደምታዩት 450 ብር ሞሰቡ ትልቅ ነው ማሻአላ ይሄኛው የእንጀራ ሰፌድ 250 ብር ሰፌዶቹ 700 ብር ሆኑ ማለት ነው ሁለቱ ከዛ ሞሰቡ ደግሞ ለብቻው 2700 ብር በጣም የሚያምር ቆንጆ ሞሰብ ማለት ነው ከዛ ሀባይቢ እንደዚህ የሚያምር መፈረሻ 12 የትራስ ልብስ 4 የፍራሽ ልብስና 4 ተኪያ እንዲሁም ደግሞ ቴብል ቆንጆዬ ቴብል በ5500 ብር ነው ቴብሉ የተሰራችው ማሻአላ የሰራችልኝ ኑሃ አረቢያ መጅልስ ጋር ወስጄ ነው ቴብሉን ይሄንን ትራስ ልብሱን የሚሰራው ሰው ያሳናንስብኛል ብዬ ፈርቼ ደስ ወስጄ ነው ይሄን ያሰራው ጨርቁን ማለት ነው እና ጨርቁ ወስጄ ስላችሁ ጨርቁን እኔ በመሰረቱ የምገዛው ደስ ነው ላኪን ከአራዳ ሸልጄ ሄጄ አሰርቼ ነው ይሄንን ያመጣሁት ማለት ነው እና ሀባይቢ ቴብሉ ያው 7 ፒስ ነው ዋጋው 5500 ብር ከዛ እዚህ ጋር ደግሞ 12 የትራስ ልብስ 6000 5400 ብር 4 የፍራሽ ልብስ ደግሞ 6060 ብር ከዛ 2 በ4 ቆንጆ የሆነ ምንጣፍ ያው ማች እንዲሆንላት እንደዚህ ምንጣፉ 7000 ብር ሌላው ደግሞ መጋረጃ ነው ያው እንግዲህ ይሄንን የሚቀራረብ ነው ያደረኩት ሲልቨር ከለር ይሄኛው ስላለው ይሄኛውም ሲልቨር ነው እንደምታዩት ይሄንን 1400 ብር ነው የገዛውላት እኔ በጣም የወደድኩት መፈረሻ በነገራችን ላይ ይሄ ጨርቅ ግን ከገዛሁት ቆይቷል ለምን አልጋ እስከሚደርስ ድረስ ጨርቁን ገዝቼው እንዲሰፋ ሰጥቼው ገና ትናንትና ነው የመጣው ማለት ነው ከሰፊ ቤት ላኪን አሁን ያለ እንዳይመስላችሁ እንዳወቅሱ ብዬ ነው የለም ብያችሁ ስለነበር ብዙ ልጆች አጥቻለሁ ብያችሁ ስለነበረ እዚህ ጋር 2600 ብር ኮምፎርት ሌላው 12 ትራስ በ3600 ብር እና 2 የላባ ትራስ በ700 ብር ገዝቼላታለሁ ትራሶቹ እነዚህ የለበሱት የራሷ ናቸው ፍራሾቹም እንደዛው ማለት ነው እንደገና ፍራሽ አላት 7 4 ፍራሽ 8400 ብር ነው የገዛሁት ማለት ነው ይሄ ከዛ እዚህ ጋር ደግሞ 90 ሳንቲም የሆነ ፍራሽ አለ ዋጋው 3000 ብር ነው በነገራችን ላይ ይሄ እኔ የሚሉት እነሱ የሁለት ሰው መተኛ ነው እኔ እንደዛ ብዬ ገዝቼ አንሷል ያለች ልጅ አለች ለሁለት ሰው መተኛ ላኪን የሚመጣው እንደዚሁ ነው አያችሁ ትርፉ ይሄ ነው 20 ሳንቲም ማለት ነው 20 ሳንቲም አንድ ስንዝር ነው 25 ሳንቲም አንድ ስንዝር ነው ግን በሴት ሲሆን ደግሞ ያው 25 ሞላ ይችላል ማለት ነው እና እዚህ ጋር ደግሞ ኤክስትራ ፍራሽ ሜትር ከ50 በ20 ቲክነስ ይሄንን የገዛውላት 12800 ብር ነው ይሄኛው 3000 ብር ብያችኋለሁ 90 ሳንቲሙን 90 ሳንቲም በ12 ቲክነስ ማለት ነው እና ኤክስትራውም እዚህ ጋር ጽሁፍ አለው ማለት ነው እንደምታዩት ከዛ ያላት ፈርኒቸር ነው ፈርኒቸሩን ቪዲዮ ቀርጫለሁ ይቀጥልላችኋለሁ
ከወደዳችሁት ላይክ ሼር አይረሳ እንደዚህ ፏ ያለ ሀያት አላህ ይስጣችሁ ይስጣለሁላችንም እላችኋለሁ ሀባይቢ እና ይሄንን ይመስላል የዛሬ ቪዲዮአችን ላይክ እና ሼር አይረሳ ባይ እንደናችሁ ደህና ናችሁ ሁሉ ሰላም አልহামዱሊላህ ዛሬ ይዘንላችሁ መጣ ነው ይሄንን አልጋ በክሬም ከለር ተደርጎ የተሰራ ቆንጆዬ አሪፍ ተደርጎ የተሰራች አልጋ ነው እንደ ኮስሞቲክስ ተደርጋይቺ በኮሜዲ ዋጋ አብራወጣ እዚህ ጋር መስታወት የተደረገች ቆንጆ ተደርጋ የተሰራች መሳቢያ ስላይደር ያለው እና ቆንጆ ተደርጎ ቁልፍም ያላት ተደርጋ የተሰራች ይቺ ዋጋ 27000 ብር ናት ከአንድ ኮሜዲ ጋር ይቺ ሜትር ከ50 ማለት ነው እና ይቺ ብረትና ቺፑድ የተደረገለት ማለት ነው እና ቆንጆ ተደርጎ አሪፍ ተደርጎ የተሰራች ይቺ አልጋ በሜትር ከ50 አንድ ኮሜዲ ጋር ሁለት መሳቢያ ያላት ተደርጋ ይቺ 27000 ብር ይቺ የተሰራችው ማለት ነው እና ደግሞ ይቺ ደግሞ ቲቪ ስታንድ እስከ 43 ኢንች ድረስ ከዛም በላይ ትንሽ ከፍ እስከ መጨረሻው እዚህ ድረስ በደንብ ሙሉ ለሙሉ ከያዘ እስከ 45 እስከ 50 ድረስ ይችላል 49 ድረስ ይይዛል ይሄ ሜትር ከ20 ስለሆነ ወደዚህ ማለት ነው እና ሁለት መሳቢያ እዚህ ያላት እዚህ ጋር ሁለት መሳቢያ ያላት እና ቆንጆ ተደርጋ አሪፍ ተደርጋ የተሰራች ይቺ ዋጋ 7000 ብር አሁን ላይ ኤምዲኤፍ ምንም ጨምሯል አሁን ይሄ ይቻው 8000 ብር አሁን ለቀጣይ ሆነችው ማለት ነው ይሄ 7000 ነበር እስከ ዛሬ ሲሰራ የነበረችው ይሄ አልጋው ባለበት 27000 ነው ይሄ አልጋው ማለት ነው ቆንጆ ተደርጎ መስታወት ይቻላል እዚቹ ትኮካለች እዚቹ ሌላ ነገሮችን መስራት ማድረግ ይችላሉ ማለት ነው እና ደግሞ መዲያ ደግሞ ትንሽ የምትላችሁ ነገር አለ እንግዲህ አባይ ሜትር ከ50 ባለ አንድ ኮሜዲኖ መዋቢያ የራሱ የሆነ ያለው እዚህ ጋር እንደምታዩት ይሄንን የመሰለ አልጋ 27000 ብር እና ሜትር ከ20 ቲቪ ስታንድ በ7000 ብር በቀጣይ 7000 አዋጣኝም እያለ ነው እንግዲህ እየሰማችሁት ነው ይሄንንም ተጭነው ነው 7005 ነበር ያለው እምቢ ብየው ነው እኔ ማለት ነው እና ይሄንን ይመስላል አልጋዋና ቲቪ ስታንዷ